አንቺን መውደዴ ተሰማ ወሬ እንቅልፍም የለኝ እኔማ ዛሬ በየአውድማው ላይ የምጠብቅሽ ላትመጪ ነው ወይ የምናፍቅሽ ሞተከዝ ማዘን ልምድም የለብኝ እንቅልፍ የመጣ ስትቆርብኝ ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ያላችሁ ሞኝላችሁ አልቤስት ስትገቡ እንደው ወደች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አከፍሉ። ለዚህም ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩት ቦታቱን አጓብዛችኋለሁ። ለዚህም ኮልቪ አመሰግናችኋለሁ። ዛሬ ለሚዛናችን ይዘላችሁ የመጣነው ሱፐር ዜና አሜሪካ ኢራንን ወራለሁ ደበድበታል ያለችውን ቀን ወደ 10 ቀናት አራዝማለች። ኢራኖቹ ደግሞ እንቅልፍ የመጣ ስትቆርብኝ በያውድማ ላይ የምጠብቅሽ ላትመጪ ነው ወይ መናፍቅሽ ብላለች። እንግዲህ አሜሪካኖችም 48 ሰዓት ለኢራን ሰጥተናል፣ እጅ ካልሰጠችና ወደ ድርድር ጠረጴዛ ካልመጣች እንጨፈጭፋለን እንደሞሰሳለን ብላ ነበር። ኢራኖቹ አፍንጫላስ ገደል ግባ ሲልት በቃ እሺ 5 ቀን ጨምሬያለሁ አሉ። አሁንም ኢራኖቹ ገደል ግባ አፍንጫላስ አሉት። በቃ እሺ 10 ቀን ጨምሬያለሁ ብሏል። ደግሞ ትራንት አሜሪካ እየለመነች ነው። ኢራን ድርድር እየለመነች ነው። እንነጋገር እየለመነች ነው ያለው። ኢራኖቹ ትንፉሽ አይሉም። አሜሪካኖቹ ጠዋት መጥተው ይለፈልፋሉ፣ ማታ ከሰዓት ጠዋት ሌሊት ቀን የማይመጡበት ሰዓት የለም። ጭራሽ ትራምፕ ወጥቶ ሌሊቱ ማለት ነው ለነዚህ ኢራኖች እኔ አያቶላ እንደሆነ ለምነኝ ነበር አለ። አብናረቃይ አረዴ እናንተ አታምኑኝም። ሰውየው አብዷል። እዛ ዋይት ሃውስ ወይ መጽሐፍ ቅዱስ ወይ ደግሞ ቁርአን ይቆራበትና የሆነ እንደ የሃይማኖት ጸሎት ይደረግ ዋይት ሃውስ ጸበል ይረጭ ስልክ እናንተ አታምኑኝም እኮ ሰውዬው እኮ አብዷል። የኢራን አያቶላ ካልሆንክ ብለው እየለመኑኝ ነው ኢራኖቹ። የኢራን አያቶላ እንደመሆን ደግሞ ርካሽ ስራ የለም በዓለም ላይ የተናቀ ስራ የሚያስጠላ ቆሻሻ ስራ የለም ብለው አንቋሻል። የኢራን አያቶላዎችማ አንተን አይደለም መካከለኛውን ምስራቅ በሙሉ አሜሪካንም እስራኤልንም ሳውዲንም አረብ ኤሚሬትንም ባህሬንም ይህን ሁሉ ያንቀጠቅጡ ናቸው የኢራን መሪዎች። የኢራን መሪዎችማ በዝምታ ውስጥ በጸጥታ ውስጥ ምን መስራት እንደሚገባቸው የሚያውቁ ሀያላኖች ናቸው። የኢራን መሪዎችማ የጀርመንንና የጣሊያንን እርዳታ ፍለጋ የድረስልኝ ጩኸት እንድትጮህ ያደረጉ ናቸው የኢራን መሪዎችማ በጦርነት ባገኘ ቁጥር ዘሎ የሚገባው አውሮፓን ፈርቶ ደንግጦ አርፎ እንዲቀመጥ ልክ ያስገቡ ናቸው። እና የኢራን መንፈሳዊ መሪ አያቶላ እንደመሆን የማይረባና የተናቀው ቆሻሻ ስራ የለም ብለው ትራምፕ ለማንቋሸሽ ሞክሯል። በእውነቱ ኢራኖቹ እንደ ከምድረ ገጽ ላይ ሰው ቢያልቅና ቢጠፋ እንኳን ትራምፕን የኢራን መሪ እንዲሆን ይለምናሉ። አብዷል ይሄ ሰውዬ ስል እኮ አታምኑም። በእርግጥ ዱላውን በስተዋል። ከተጠበቀው በላይ ቀውስ ነው በኢራን ምክንያት የመጣ መካከለኛው ምስራቅ ወደ ሲኦልነት እየዞረ ነው ያለው። እጅግ በጣም አደገኛ ነገር ውስጥ ነው ያለው ሰውየው። ከዚህ ጋር በተያያዘ ጫና አይምሮ የተናጋ ይመስለኛል። መጀመሪያም ሰውየው ወፈፌ ነው፣ አሁን ደግሞ ብሶበታል። በነገራችን ላይ ኢራን በትናንትናው ዕለት የአሜሪካን F-18 የጦር ጀት መታጠላለች። እኛ መቁጠሩ ራሱ ደበረን። መቁጠሩ የሚከሰከሰ የጦር ጀት የሚከሰከሰ ሄሊኮፕተር ሁሉ ደግሞ በአጋጣሚ ነው፣ ንፋስ ነው የሚጥላቸው። ኢራን ሲባል ስለሚከፋቸው ንፋስ ነው ዱዓ ነው እንጂ ዱላ አይጥላቸውም። እናንተ እና በትናንትናው ዕለት እንደምታውቁት ራሽያ ለኢራን ማዕት መሳሪያ ነው ያቀረበችው። ማዕት ድሮኖችን፣ የሕክምና መሳሪያዎችን፣ ሚሳኤሎችን እና ራሽያ በከፍተኛ ሁኔታ ኢራንን እያገዘች ነው። የኔቶ የውጭ ጉዳይ ሰው ወጥቶ ምንድን ያለት አይ አሜሪካማ ራሽያን ቶሎ ማስቆም መቻል አለባት፣ ምክንያቱም ራሽያ አሜሪካ ወታደሮች የሚገደሉበትን መሳሪያ በከፍተኛ ሁኔታ ለኢራን እያቆረበች ነው ብላል። እናንተ ለዩክሬን የምታቆርቡት ማርና ወተት ነው፣ እርጎ ነው፣ ቂቤ ነው፣ ዶሮ ወጥ ነው፣ አርስቶ ነው፣ ዱለት ነው። እናንተ ለዩክሬን 500 ቢሊዮን የሚያወጣው መሳሪያ አላቆበላችሁም ወይ ተብሎ ቢጠየቅ መልስ የላቸውም። እና ሁሉም እያበዱ ነው የሚመስለኝ። ማለት አውቆ አበዶች ናቸው፣ መደበኛ አብዶች ሳይሆኑ አውቆ አበዶች አይመሯቸው ማሰብ የማይችል መደበኛ አብዶች እና በጣም ነው የሚያሳፍሩት። በጣም በነገራችን ላይ የኔቶ ሀገሮች የኔቶ አሜሪካን ቶሎ ማስቆም አለብሽ ራሽያን ይላል።
አሜሪካ ደግሞ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ደግሞ ሌሊቱን ኔቶ የወረቀት ላይ ነብር ነው የማይረባ የሚለውን ድጋሚ ነው የተሳደቡት። ድጋሚ መቼም አንረሳውም። በኢራን ጦርነት ያላገዛችሁንን የራቃችሁንን ብቻችን ያስቆራችሁትን መቼም አንረሳውም ብለው ዛሬ ሌሊት ነው የተናገሩ። ዛሬ ሌሊት እና የኢራን መሪ የማይረቡና የቆሻሾች ናቸው ብለው ይሳደባል። ያላገኘ ለማኝ ተሳድበው ይሄዳል ይባል። ያላገኘ ለማኝ ተሳድበው ይሄዳል እንጂ ምናልባት ይመስለኛል ትራምፕ እንደ ቬንዙዌላን ታውቃላችሁ፣ ህዝቡ ድክሞና የተልፈሰፈሰ በመሆኑ ምክንያት መሪውን አንጠልጥሎ ሲሄድ ዝም ነው ያለው። እንደ በግ መንጋ በግ ከመሃሉ ነጥቀስ ሲሄድ ግማሹ ሮጦ ይሾሻል እንጂ ምንም አያመጣም። የበግ መንጋ እንደምታውቁት አንደኛውን ቁርጥፍጥፍ አድርጎ ይበላል፣ የቀረው በግ ወደ ሳር መጋጥ ይገባል። እና ቬንዙዌላ ላይ የሆነ ይሄ ነው። እና ትራምፕ በነገታው እኔ የቬንዙዌላ መሪ ነኝ ነው ያሉት። ለዓለም ወጥተው በቃ ከዚህ በኋላ ቬንዙዌላን የምንቆጣጠር እኛ ነን፣ ነዳጇን የምንቆጣጠር እኛ ነን ብለው ነው ያሰቡት። የለመደች ጦጣ ሁልጊዜ ሽምጠጣ ሆነና ትራምፕ ኢራን ውስጥ ቅርቃር ውስጥ ገብተዋል። እንደ ቬንዙዌላ ዓለምን የሚያስፈራሩ ነው። ማንም አይሰማቸው። ማንም ከመቀባጠር ውጭ ሌሊትና ቀን መጉለጫ ስራም የላቸው። እንደ እኔ በጣም የሚገርም ነው፣ የሚያሳፍርም ነው። በቀን 10 ጊዜ ከፈለጉ መግለጫ ይሰጣል። መከላከያ ሚኒስተሩ ለብቻ፣ ትራምፕ ለብቻው፣ ግምጃ የት ለብቻ፣ የሆነ ነገር ሚኒስተሩ ለብቻ፣ 10 ዝር ጭራሽ መሳደብ ጀምረዋል። የአሜሪካን ድልና ስኬት እያንቋሸሹ ያሉት ዓለም አቀፍ ሚዲያዎች ናቸው አለ። ዓለም አቀፍ ሚዲያ በእናንተ እጅ አይደል እንዲህ ያሉት? ሲኤንኤን የእናንተ ነው። አልጀዚራ የእናንተ ነው። ምንም ከጀርባ ማን እንደሚሾፍረኝ እናውቃለን። ፎክስ ኒውስ የእናንተ ነው። ቢቢሲ የእናንተ ነው። 100 የቢቢሲ ጋዜጠኞች አይደለም እንደ በኢራን በእስራኤል ተገደን፣ ግማሾቹ በገንዘብ ግማሾቹ ተገደው ስለ ጋዛ ስንዋሽ ነበር አላለም እንደ 100 ጋዜጠኞች የቢቢሲ ጋዜጠኞች ወጣው። የትኛው ዓለም አቀፍ ሚዲያ ነው አሜሪካን ያንቋሸሽ? ራሱ ስራችሁ ነው እንድትጥሉ፣ እንድትናቁ፣ እንድትንቋሸሽ ያደረገ የአሜሪካ መሪዎችን ድካማ የሆነ ስራችሁ አፈጻጸማችሁ ነው። የማትችሉትን ጦርነት ሄዳችሁ ስለገባችሁ ቅርቃር ውስጥ ነው የገቡት። ቅርቃር ውስጥ መውጣት የማይችሉ ቅርቃር ውስጥ እዚህ ጦርነት ውስጥ እንቀጥላለን ቢባል ኢራን ይሄ የሆርሙዝ ሰርጥን ዘግታለች። ቀጠና ላይ ያሉ አገሮችን በሙሉ አውድማ ነዳጅ በአንድ ጊዜ ወደ $110 እንዲወጣ ሆኗል። ወር ባልሞላ ጦርነት ውስጥ ይሄ ጦርነት እየተራዘመ በሄደው ቁጥር ኢራን የምትፈጥረው ተጽዕኖ እጅግ በጣም አደገኛ በመሆኑ ምክንያት ዓለም በከፍተኛ የኢኮኖሚ መናጋት ላይ ያለ። ይህንን ያመጣችው ይህን ጦስ ያመጣችው ማለት አሜሪካ ነች። ለዚህ መልስ የላትም። ምን ፍለጋ ኢራን ገባችሁ ቢባል አንድ መልስ የለም። መግቢያውን ነው እንጂ መውጫውን አያውቁትም። መግቢያውን ዘው ብለው ገብተዋል። እስቲ መውጫውን ቢባል መውጫ የለም። እንዴት እንደሚወጡ አያውቁም። መቀባጠር ከችግር የሚያወጣቸው መስላቸዋል። እኔ የአሜሪካ አያቶላ እንደሆን የኢራን አያቶላ እንደሆን ተለምኜ ነበር። ምን ማለት ነው? አንድ ትልቅ አገር በዓለም ሀያል ነኝ የምትል አገር እንዲህ ያለ ወፈፌ መርጣ መሪ ታደርጋለች። በጣም የሚያስደንቅ ጨርቁን የጣለ እብድ እኮ ነው። ጨርቁን የጣለ እብድ ምን እንደሚያወራ እንኳን አያውቅም። እና ኢራኖች ከምድረ ገጽ ቢያልቁ እንኳን ትራምፕን የኢራን መንፈሳዊ መሪ አድርጎ ሃይማኖቱ ነው ጭንቅላቱ ነው ምኑ ነው የኢራን መንፈሳዊ መሪ እንድትሆን የሚያደርግ በምን አመክንዮ ላይ? ግን እብድ ነው። ዓለም ሁሉ ያው አውሮፓ እንደምታውቁት የጉዳይ ማጎብደድ ግዴታ አለበት። አፍሪካ እንደምታውቁት እኛ ደግሞ ደንዝዘን ፈዘን የተቀመጥና የኛ ጉዳይ ለወሬ የሚበቃ አይደለም። የኛ ዝም ብሎ ተኮርነ ይብሰል። ኤዥያኖቹ ደግሞ አሁን ከቂጥ ስለሚሯሯጡ ምንም የሚያውቁት የሚረዱት መጠይቅ የሚችሉት ነገር የለም እንጂ እስቲ ደህና ሰው ተገኝቶ በምን መስፈርት ነው አያቶላ እንድትሆን ነው የተመረጥከው? ሃይማኖት አይመስል አገር አይደለም። ኢራን እየደበደበ ነው፣ እያወደመ ነው፣ እያጠፋ ነው። በጣም የሚገርም እና ትራምፕ እኔ እዚህ አፍሪካ ውስጥ ሱሪያቸው ላይ ከሚሸኑ የበሰበሱ መሪዎች የተሻለ አድርጌ አለ። በጣም ደካማ ደግነቱ ይሄ ለኢራን ተመችቷል። ማሰብ የማይችል ደመነፍስ ሰው ማግኘቱ በጣም ምቹ ነው። በጣም ምቹ ነው እና ጊዜውም ለኢራኖች በጣም የተመቸ ጠንካራ መሪ አሜሪካ ቢኖራት ኖሮ እንደዚህ አይመቻትም ነበር ለኢራን። እውነቱን ለመነጋገር በጣም ከባድ ነበር።
ግን ማስተዋል የሌለው ደመነፍሳዊ መሪ ስለሆነ ጠዋት የተናገረው ማታ አይደክምም፣ ራሱንም ተንቆ አገሩንም እያስናቀ የማይረባ ነው ለማለት ወዳለ እና ሰውነ ሲሞቻችሁ ላይክ አርግ ሼር አድርገው በያላችሁበት ይሞቻችሁ። ወዳችኋለሁ። ፒስ